እግዚአብሔር የሚወደው ሰው ክብር የሚሰጥ ሰው ነው። አመስጋኝነት፣ ክብር ለሚገባው ሰው አይኑኒ ይመልእ ብለ እንደተባለ ስግብግብ ሰው ገንዘብን እንደ ዝናብ ብታወርድለት የሰጠውን ሰው ሊያመሰግን አይችልም ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ማመስገን አለብን። ጠብታ እንኳን በሕይወታችን ውስጥ የጣሉልንን ሰዎች ማመስገን አለብን። ስራ የፈታ ጭንቅላት የሰይጣን ቤተ ሙከራ ነው የሚባለው። ለዚህ ሰይጣን ተንኮልን ሁሉ የሚያፈልቀው በስራ ፈቶች ነው። ይገርማቸዋል። በስራ ፈቶች ጭንቅላት ተንኮል ይመረታል። ቁጭ አትበሉ፣ እረፍት አታብዙ፣ እንቅልፍ አታብዙ። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል። ሰሎሞን እንደዚህ ያለ። የጤነኛ ሰው እንቅልፍ 4 ሰዓት ነው። ከዚያ በላይ የሚተኛ አዞ ነው፣ ሰው አይደለም። የኔ ሊሆን የሚፈልግ ሰው ካለ ራሱን ይካድ። ራሱን ይካድ ማለት ለራሱ መኖር ያቁም። ሰው የራሱን ፈቃድ ሲጨርስ እግዚአብሔር በሱ ላይ ያድራል። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል ቀዝቃዛ ውሃ በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ እንደገና በሉ። እንግዲህ ውሃ ዳር ስለተቀመጥን ርዕሱን አትረሱትም ብዬ ገምታለሁ። ሰው ግን እንኳን አጠገቡ ያለውን ራሱንም እየረሳ ስላስቸገረ በጣም ነው። እግዚአብሔር ይሁነን። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ የምናገኘው ኃይለ ቃል ነው። ዘወሃበ ጽዋ ማይ ቆሪር ለአሃዱ እምሉ ንዑሳን በስመ ረድእየ እየሃጉል እሴቶ። እውነት እላችኋለሁ በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም ይላል። በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም። እንደዚህ ብሎ የተናገረ ጌታችን አምላካችን ኢየሱስ ክርስቶስ ነው። እንደዚህ ብሎ የነገራቸው ለቅዱሳን ሐዋርያት ነው። ይህንን ወንጌል የጻፈው ቅዱስ ማቴዎስ ይባላል። የማቴዎስ ወንጌል ላይ ነው የምናገኘው። ማቴዎስ ከቀራጭነት የተጠራ ሐዋርያ ነው። ከቀራጭነት የተጠራ ቀራጭነት ማለት በአጭሩ በአማርኛ የመንግስት ሰራተኛ ማለት ነው። ቀረብ ለማድረግ ያክል በዘመኑ በሮማውያን የተወከለ፣ ሮማውያን ቀኝ ይገዟቸው ስለነበር እስራኤል በሮም ቅኝ ግዛት ስር ስለነበረች ለሮማ ቄሳር ታማኝ ሆኖ በተሾመው ግዛት ውስጥ ገዢ አማካኝነት ከአይሁዳውያን ተመርጦ ለአይሁዳውያን የሚሾም ለቄሳር ግብር የሚሰበስብ ሰው ነበረ ቅዱስ ማቴዎስ። ከዚያ አነሳና እግዚአብሔር ግብር ከሚሰበስብበት ቦታ ሄዶ ተከተለኝ አለው። ማቴዎስም ብድግ ብሎ ተከተለው። ከዚያ በኋላ 3 ዓመት ከ3 ወር ከሌሎቹ ሐዋርያት ጋር አብሮ ወንጌልን ተምሮ የጌታን ትንሣኤውን አይቶ በእርገቱ በረከት ተባርኮ ሀብተ መንፈስ ቅዱስን እንደሌሎቹ ቅዱሳን ሐዋርያት ተቀብሎ ዓለምን ሁሉ ዙሮ አስተምሮ ቤተ ክርስቲያን ጸንታ የምትኖርበትን ነፍሳት እግዚአብሔርን እስከ መምሰል የሚያድጉበትን የሕይወት ወተት የሆነ ወንጌል ጽፎልን አርፏል። የቅዱስ ማቴዎስን በረከትና ረድኤት ያድለን። እዚህ ውስጥ የምትማሩት እና የምንማረው አንድ ነገር አለ። ቅዱስ ማቴዎስ ቀራጭ ነበር። ከቀራጭነት ጌታ ለሐዋርያነት ጠራው ብለናል። ምንድነው የምንማረው እዚህ ውስጥ? የመጀመሪያው ስለ ማቴዎስ የምንማርበት ዋናው ጉዳይ አንድ ሰው እንጀራ ሲበላ እንጀራ ያጎረሰውን እጅ የማን እንደሆነ ማወቅ አለበት። ሌላ ጊዜ እንዳይነክሰው ተመልሶ ማለት ነው። ያጎረሰውን እጅ የማያውቅ ሰው መልሶ ሊነክሰው ይችላል። እንጀራ ስትጎርሱ እንጀራ የሰጣችሁን እጅ እንዳትረሱ። እንጀራ ያጎረሱን የረሳናቸው እጆች ብዙ ናቸው።
የእናት አባት እጅ፣ የጎረቤት እጅ፣ የዘመድ እጅ፣ የባዕድ እጅ፣ የመምህሮቻችን እጅ፣ ብዙ የማይረሱ እጆች አሉ የረሳናቸው። እነዚያን እጆች አይሁድ እንግዲህ ሰቅለዋል። አይሁድ ያጎረሳቸውን እጅ በመስቀል የሚታወቁ ናቸው። ይሁዳም እንደዚያው ያለ ነው እና ያጎረሳችሁን እጅ አትርሱ። እንጀራ ያጎረሳችሁ አለ፣ ዕውቀት ያጎረሳችሁ አለ፣ ምክር ያጎረሳችሁ አለ፣ ጥበብ ያጎረሳችሁ አለ፣ ሐሳብ ያጎረሳችሁ ሰውም አለ። እንደምታውቁት በዚህ ዘመን ትልቅ ገበያ ሐሳብ ነው አይደል? ሐሳብ ይሸጣል። አታውቁም? ሐሳብ ይሸጣል፣ ሐሳብም ይሰረቃል። እንዲያውም ትልቁ ሌባ የሐሳብ ሌባ ነው። ሐሳብ የሚሰርቅ ሰው ሌባ ነው። በኢትዮጵያ ውስጥ ትልቁ ሐሳብ ሰርቆ መስረቅ ማለት እግል ሐሳብ አቀብሎንና መክሮን ለትልቅ ደረጃ ስንበቃ በገሌ ላይ ነው የበቃው ብለን ክብር አለመስጠት፣ ቦታ አለመስጠት፣ ዕውቅና መንፈግ ምቀኝነት ይባላል። እገሌ ነው ለዚህ ያበቃኝ አለ ማለት ምቀኝነት ነው። ይሄ ምቀኛ ዓይንን ደግሞ እግዚአብሔር አይጠላም፣ ይጠላል። እግዚአብሔር የሚወደው ሰው ክብር የሚሰጥ ሰው ነው። አመስጋኝነት፣ ክብር ለሚገባው ሰው ዓይኑኒ ይመልእ ብለ እንደተባለ ስግብግብ ሰው ገንዘብን እንደ ዝናብ ብታወርድለት የሰጠውን ሰው ሊያመሰግን አይችልም ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ማመስገን አለብን። ጠብታ እንኳን በሕይወታችን ውስጥ የጣሉልንን ሰዎች ማመስገን አለብን። በሕይወታችን ውስጥ መርሳት የለበትም። የእግዚአብሔር ቤተሰቦች እናታችን መመስገን አለባት፣ አባታችን መመስገን አለበት። ቅዱስ ዮሐንስ አፈወርቅ እናቱን እንዴት አድርጎ እንደሚያመሰግናት ብታዩ፣ እናቴ እኔን የመከረችኝ እኔን የወለደችበት መደብ ላይ ወስዳ ነበር ይላል ቅዱስ ዮሐንስ አፈወርቅ። ምጧን እንዳስታውስ እያደረገች ትመክረኝ ነበር ይላል። እናቱን የሚረሳ አባቱን የሚረሳ ያስተማረውን መምህር የሚረሳና የሚንቅ ሀገርም እናት ናት፣ ቤተ ክርስቲያንም እናት ናት። ከብዙ ሰው እጅ ጎርሰን ነው ለዚህ የደረስ ነው። ይሄንን የሚረሳ እጅ ነካሽ ይሁዳ ወይም አይሁዳዊ ይባላል። አሁን የመጣው ዘመን እንደዚህ ያለ ነው፣ ራስ ወዳድ የሚያደርግ። አሁን የመጣው ራስ ወዳድ፣ እናት አባቴ ለራሳቸው ተጋቡ፣ ለራሳቸው ሲሉ ወለዱኝ እንጂ እኔ ምን አገባኝ የሚል፣ እኔ ተጋቡልኝ ብያቸዋለሁ የሚል መጥቷል። አንዳንድ እጆች አይዞህ ብለው ደግፈውናል፣ አንዳንድ እጆች ደግሞ ተሸክመው አውጥተውናል፣ አንዳንድ እጆችም አጨብጭበው አስቀምጠውናል። ይመን ነው ጎሽ 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 ብለው ደግሞ አጨብጭበው ያስቀመጡን እጆች አሉ። እነዚህ እጆች ክብር ይገባቸዋል። በሹመትም ላሉ በሀብትም ላላችሁ የእውቀት ማማ ላይም ለተቀመጣችሁ እችን አትር። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል የምንልበት ምክንያት ያጎረሱን እጆችን ለማስታወስ ነው እንጂማ እንጀራው የክርስቶስ ነው። ወንጌሉ የክርስቶስ ነው። የክርስቶስን ወንጌል የማን ወንጌል እያልን የምንጠራው? የማቴዎስ ወንጌል። ወንጌሉ ግን የክርስቶስ ነው። የክርስቶስን እንጀራ ግን ያጎረሰን እጅ አለ። እሱ እጅ የማቴዎስ እጅ ነው። የማርቆስ እጅ፣ የሉቃስ እጅ። የቅዱስ ሉቃስ እጅ እኮ ወንጌል ሲጽፍ ይህንን እየጻፍክ የምታሳስትበትን እጅ እቆርጠዋለሁ ብሎ እጁን ቆርጦታል ንጉሡ። አባቶቻችን ይህንን የወንጌል እንጀራ ለማጉረስ እጃቸው ተቆርጦ ነበረ። ቅዱስ ዮሐንስ አፈወርቅ ለእኛ የጻፈውን መልእክት ለኛ ለማድረስ እጁን ሲያመው በጅማት አስሮ ይጽፍ ነበር። እንዲህ ብዙ እጆች ናቸው። እነ ቅዱስ ጊዮርጊስ ሃይማኖትን ለኛ ሲያደርሱን ታስረው ነበረ። እጁን ታስሮ ከምሰሶ ጋር ተቆርጦም ነበረ። እነሱ ተቆርጠው የእኛን እጅ በሰላም ያንቀሳቀሱ እጆች አሉ። እነዚህ እጆች አይረሱም። የእናት እጅ አይረሳም። ሽንት በእጅ የተቀበለ እጅ አይረሳም። እንዴት ብሎ ይረሳል? ጾም አድሮ ፈትፍቶ ያጎረሰ እጅ አይረሳም። እንዴት ብሎ ይረሳል? እና የእግዚአብሔር ቤተሰቦች እንደዚህ ልላችሁ አልተነሳውም። ቅድም ስነሳ ግን ብዬ ነበር እግዚአብሔር በመካከላችን አድሮ እንዲያስተምረን ምን ብዬ ነበር? ፈቃዱ ይሁን። እግዚአብሔር ያስተምራል። እግዚአብሔር በሚያውቀው እንደዚህ ብዬ ስለ እጅ ላወራ አልተነሳውም። እግዚአብሔር ያስተምራል ቢባለው ለዚህ ነው። በዚያው ሰው ወይ ነው ሄድኩኝ። አሁንም እግዚአብሔር ያስተምራል።
እና ስለ ቅዱስ ማቴዎስ የምናነሳ እንጀራ የሰው እንጀራ በልቶ ቁጭ አይባልም። እንደው ስለሱ እንናገር ያንጭ እና ቅዱስ ማቴዎስ የሚያስተምረን አንድ ነገር አለ። ምንድን ነበር ብያቸዋለሁ? ቀራጭ ነበር። ምንድን ነበር? አቤት ቀራጩን ጌታ ምን አለና ሄደና ምን አለው? ተከተለኝ አለ። ሄደና ተከተለኝ አለ። ሁለት ነገር እንማራለን። በሶስተኛው አንድ ጨምራቸዋል። ሁለቱ ነገር የመጀመሪያው ስራ ፈት ለእግዚአብሔር ክብር አይጠራም ነው። እስኪ በሉ ስራ ፈት በሉ ለእግዚአብሔር ክብር አይጠራም። እግዚአብሔር የጠራው ምን ሲያደርግ ነው የጠራው? ስራ ሲሰራ ነው የጠራው። እየሰራ ነው የጠራው። 12ቱን ተማሪዎች ሁሉ ሂዳችሁ 12ቱን ደቀ መዛሙርት ሕይወታቸውን ብታጠኑ ሁሉንም ሲሰሩ ነው የጠራቸው። ጴጥሮስም ሲያደርግ ነው የጠራው? አሳ ሲያጠምድ ነው የጠራው። ዮሐንስና ያዕቆብን አሳ ሲያጠምድ ነው የጠራቸው። ስራ ላይ ነው የተጠራው። በብሉይ ኪዳን ኤልሳዕን ለነብይነት የጠራው ስራ ላይ ነው። ምን ሲያደርግ? ሲያርስ፣ እርሻ ሲያርስ። ዳዊትን ለቤተ መንግስትነት የጠራው በግ ሲጠብቅ። ሙሴን የጠራው በግ ሲጠብቅ። ያዕቆብን የጠራው መንገድ ሲሄድ። ጉች ያለ ሰው አይጠራም። የሚንቀሳቀስ ሰው ነው የሚጠራው። የሚሰራ ሰው ነው። ስራ ፈት የተንኮል ቤተ ሙከራ ነው። ስራ ፈት ሰው ስራ የፈታ ጭንቅላት የሰይጣን ቤተ ሙከራ ነው የሚባለው። ለዚህ ሰይጣን ተንኮልን ሁሉ የሚያፈልቀው በስራ ፈቶች ነው። ይገርማቸዋል። በስራ ፈቶች ጭንቅላት ተንኮል ይመረታል። ቁጭ አትበሉ። ስራ ያጣ መነኩሴ አቤት ሲበሉት እኔ ስራ ስላላጣው እኔ የመሰደባችሁ ይመስሏችሁ ነው። በምን ዝም ብላችሁ ችግር የለም። እኔ ስራ አላጣውም መስራት ነው ያቃተኝ እንጂ። ስራ ያጣ መነኩሴ ቆቡን ቀዶ ምን ይላል? ለምን እንደዚህ እንደተባለ ግን ታውቃላችሁ? ተረቱን ይዛችሁ ለምን ይመስላችኋል? የዋናችሁ መሰለኝ። ስራ ያጣ መነኩሴ ቆቡን ቀዶ ይስፋ ነው እኮ። ይሰፋል አይደለም፣ ይስፋ ህግ ነው። ምን ማለት ነው? ስራ ሰርቶ ቢያልቅበት ሰይጣን ዓለማዊ ሐሳብ እንዳያሳስበው ቆቡን እንደገና ከንሶ ቢሆን ይስፋ ነው። ሐሳቡ ሰይጣን እንዳይገባበት ሌላ እንኳን እንደው አትክልቱን ኮትኩቶ እርሻውን አርሶ ቁፋሮን ቆፍሮ ሰኔኑን ሰርቶ ቅርጫቱን ሰርቶ ቢያልቅበት እንዲያው ቆቡን ቀዶ ቢሆን ይስፋ እንጂ ቁጭ ማለት የለበትም። ሰይጣን አይምሮ ውስጥ እንዲገባ ፋታ ላለመስጠት። አንድ ባይታዊ ነበረ። ድንጋይ ከበረሃ ለቅሞ ያመጣና ያመጣውን ድንጋይ ተሸክሞ መልሶ በረሃ ይወስደዋል። አይገርማችሁ? ድንጋዩን ተመልሶ በረሃ ይወስደዋል። እንዴ አባ ምን ሆኑ? ድንጋይ ያመጡ መልሰው በረሃ ይወስዳሉ ሲሏቸው ከመ ኢያዕርፎ ለዘ ኢያዕርፈኒ፣ የማያሳርፈኝን ላለማሳረፍ ነው አሉ። እስኪ በሉ የማያሳርፈኝን ላለማሳረፍ። የማያሳርፈን ማን ነው? ዲያብሎስ። እንደገና ስጋ እረፍትም ይነሳል። እረፍት የሚሰጣኝ ለማሳንታት አላርፍም። አባ ፓምቦ የሚባል ነበር። ሲበላ እየሄደ ነው የሚበላ። እየሄደ ቁጭ ብሎ አይበላም። ለምን ሲባል ለመብል ቁም ነገር ብዬ ጊዜ አልሰጠውም ይላል። ጊዜማ ስሰጠው ሰይጣን በእረፍት ይገባብኛል። እረፍት አታብዙ፣ እንቅልፍ አታብዙ። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል። ሰሎሞን እንደዚህ ያለ። በሞት ይበሉ የእንቅልፍ ብዛት በሉ የተቦጫጨቀ ልብስ ያስለብሳል። እንቅልፋም አትሁኑ። ሌላው ቢቀርሳ ነው አንብቡ። ስራ የለ ነው የምትሉኝ? መልሱ ስራ የለ ተመርቆ ቁጭ ነው የምትሉ? አንብቡ ባዩ። አንድ ሁል ጊዜ ደስ የምትለኝ አለች ልንገራችሁ። አንድ ሰውዬ ያለውን አንተ ልጅ እባክህ ተማር ሲሉት አንድ ጳጳስ ምንድነው ያለ? ምን እየበላህ ልማር? መልሱ ደግሞ ስትደነቁር ምን እየበላህ ደነቆርክ ነው ያሉት ማለት ነው። ስትደነቁር ምን እየበላህ ነው የደነቆርከው?
እና ስራ ፈት ለክብር አይመረጥም። ሰማችሁ ዘመዶች? እና እንደው ሀገራችንን እግዚአብሔር ከስራ ፈት ይጠብቅልን። እውነቴን ነው የምነግራችሁ። እና ስራ ፈትም አትምረጡ ብዬ ነው። ወደዚህ ወደ ሰበካ ጉባኤም ብትሉት ወደ ምንም ብትሉት ወደ ምንም ብትሉት ወደ ምንም ብትሉት ወደ ምንም በቃ በአጠቃላይ ወደ ምንም ወደየትም ብትሉት ስራ ፈት አትምረጡ። ስራ ፈት አይመረጥም። እግዚአብሔር ስራውን ያከበረን ሰው። እግዚአብሔር ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። ስራ መስራት ትልቅነት ነው። በነገራችሁ ላይ ገዳም ውስጥ 12 ሰዓት አለ። 12ቱ ሰዓት ከ3 ይከፈላል። ለመነኮሳቱ 4ቱ ቀኑም አለ። ሁላችን 12ቱ ሰዓት ከ3 ይከፈላል። 4ቱ ሰዓት ለስራ፣ 4ቱ ሰዓት ለጸሎት፣ 4ቱ ሰዓት ለረፍት። 12 ሰዓት ከ3 ነው የሚከፈለው። መነኩሴ በ12 ሰዓት ውስጥ 4 ሰዓት የግድ መስራት አለበት፣ 4 ሰዓት ማንበብ አለበት፣ 4 ሰዓት መጸለይ አለበት። ሌሊቱም እንዲሁ ይተረጉማል። 4 ሰዓት ያርፋል፣ 4 ሰዓት ይጸልያል፣ 4 ሰዓት ያነባል። የጤነኛ ሰው እንቅልፍ 4 ሰዓት ነው። ከዚያ በላይ የሚተኛ አዞ ነው፣ ሰው አይደለም። ሰው ከዚህ በላይ መተኛት የለበትም። ስለዚህ እግዚአብሔር ሰዎች ጫማ ሰፊ ከሆንክ ጫማ ሰፊ ሆነ ከቀጠልክ በጫማ ሰፊ ህይወት ላይ እግዚአብሔር መጥቶ ወደ ቀጣዩ እርከን ይጠራቸዋል። መረብ የምትጥል ከሆነ መረብ ጣይ ከሆን ከመረብ ጣይነትህ ያነሳል። ዝም ብሎ ሌት ተቀን ስለ ቃዡ የሚመጣ መክሊት የለም። ገበሬ ከሆንክ ጥሩ አራሹን እዚያው እርሻው ውስጥ እግዚአብሔር ይመጣል። እዚያው እርሻ ውስጥ ነው። ልንገራችሁ። ለምሳሌ አናንያኖስ የሚባለው የቅዱስ ማርቆስ ወራሴ መንበር የሆነው ሁለተኛው የግብፅ ጳጳስ ምንድን ነበረ? ጫማ ሰፊ ነበረ። ጫማ ሰፊ ሲመጣ ቅዱስ ማርቆስ ሊሰብክ ግብፅ ሲደርስ የቅዱስ ማርቆስ ጫማ ተበጠሰችበት። ሊያሰፋ ከጫማ ሰፊ ሲሄድ ያ ጫማ ሰፊ የቅዱስ ማርቆስን ጫማ እጠግናለሁ ሲል የጫማው መስፊያ እጁን ወጋው። ያንን እጁን ማን ፈወሰለት? ቅዱስ ማርቆስ በአምላኩ ስም። ይሄንን አምላክማ እኔም አምናለሁ ብሎ ተጠምቆ ክርስቲያን ሆነ። ይሄ ሰው አድጎ ተማረና ሁለተኛው ጳጳስ ሆነ። የግብፅ ሁለተኛው ጳጳስ ጫማ ሰፊ ነበር እላቸዋለሁ። ሰው ያለበት ቦታ ላይ ጥሩ ስራ ከሰራ እግዚአብሔር ላይ ይጠራዋል። ያላችሁበት ቦታ ላይ አትዋሹ፣ አትስረቁ፣ በእውነት ስሩ። ቢሮም የምትሰሩ ካላችሁ ደግሞ አታጭበርብሩ። የምዕመናንን ገንዘብ አትስረቁ። የምዕመናንን ሰዓት አትቀሙ። የእናንተ የቲክቶክ ፕሮግራም እንዳይበላሽ ብላችሁ ባለ ጉዳይ አታጉላሉ። ቢሮ ላይ ቁጭ ብለህ እየተሽከረከርክ ኮምፒውተር ላይ አንዳንድ ነገር እያዳመጥ ባለ ጉዳይ አታጉላላ። ያላችሁ ቦታ ላይ ታማኝ እና እግዚአብሔርን የምትፈሩ ከሆነ መምህር ከሆንክ ጥሩ መምህር ሁን፣ ሐኪም ከሆንክ ጥሩ ሐኪም ሁን። ያለበት ቦታ ላይ ሰው እግዚአብሔርን ከፈራ እግዚአብሔር ሩቅ አምላክ አይደለም። እዚያው ያለንበት ቦታ ላይ ይመጣል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የቤት ሰራተኛም ከሆናችሁ እልቅ እዚህ እነሱን ማን ይፈቅድላቸዋል እንጂ። የቤት ሰራተኛም ሆኖ ሰው ጥሩ የቤት ሰራተኛ ከሆነ እግዚአብሔርን በቤት ሰራተኛነቱ ማግኘት ይችላል። ወደ ትልቅ ጸጋም ይሸጋገራል። የቤት ሰራተኛ ሆና መጽሐፈ ነገሥት ምዕራፍ 4 ምዕራፍ 5 ስታነቡ ይህን ታሪክ ነው የሚያስረዳን። ሶሪያ ውስጥ በስደት የምትኖር አንዲት የቤት ሰራተኛ ነበረች። የንጉሱ ቢትወደድ ውስጥ ትልቅ ባለስልጣን፣ እንግዲህ በዛሬው ምን እንደሚባል አላውቅም፣ የድሮውን እንጠራለን። የዛሬው ትርጉሙ ካልገባን ወይም ከዛሬው ጋር ማዛመድ ካቃተን ለማንኛውም የንጉሱ ቃል አቀባይ በሉት ግድ የለም። እንደዚህ ሆነ ወይም ከፍተኛ ጦር አዛዥ የሆነ ሰው ነበር። አብራልን ብለን ነው ጾመ ነቢያት የምንጾመው። መድኃኔዓለም ዓይናችንን ያብራልን፣ ከነቢያት ክብር ያሳትፈን፣ ክብራቸውን በላያችን ላይ እንደ ልብስ ይጨምርልን። ወንድሞቼ እህቶቼ፣ የምንጾመው ለዚህ ነው። ይህንን ጾም ስትጾሙ እንዲህ እያላችሁ እባክህ በቤተልሔም እንዳዩህ ጌታዬ ሆይ
እነሱ ዘመኑ ሳይደርስ የዘመን መጋረጃ ሳይወርዳቸው እባክህ እኔ ግን አንተ ተወልደ ደርሼም ዓይኔ ዕውር ነው፣ ዓይኔን አብራልኝ እባክህ፣ እንዳይርዳኝ፣ ዓይኖቼ ማዳንህን አይተው እንድሞት እርዳኝ። በቤተልሔም የነበረው ስምዖን አንተን ታቅፎ ማዳንህን አይቶ እንደሞተ አይቼህ ለመሞት አብቃኝ፣ ዓይኔን አታሳየው ብሎ መለመን ይገባል። ጉድ አይቶ መሞት ከባድ ነው ዘመዶች። ጉድ እያየን እኮ ነው። ወንድም ያረደው ሰው እጁን በሰው ደም አይደለም። ሰው የሰው ድምፅ ሰሚ ጆሮ አጥቷል። ሰው ረክሷል። ሙት ቀበሪያ አጥቷል። ውሎ ማደሪያ አድሮ መዋያ አጥቷል። ዓይናችን አይቶ ከመሞት ያድነን ያለም ነቢያትን እያዩ ሞቱ። ክርስቶስን እያዩት ሞቱ። እኛም ክርስቶስን አይተን እንድንሞት ክርስቶስን ዘተወክፈ ነቢይ በስመ ነቢይ፣ ክርስቶስን በነቢያት ያመነው ሰው እርሱ የኢሳይያስን ዋጋ ያገኛል፣ የኤርምያስን ዋጋ ያገኛል። ደስ አይላችሁም? የእግዚአብሔር ቤተሰቡ እኔ እናንተ እንደ ኢሳይያስ መጋዝ አልተሰነጠቅንም፣ እንደ ኤርምያስ አልተወገርንም፣ እንደ 3 ደቂቅ ሰዓት ውስጥ አልተወረወርንም። እንዲው በነፃ ተጠምቀን በነፃ ቆርበን አስቀድሰን እንዲው እስከ 9 ሰዓት ጿጹመን በመጋዝ የተሰነጠቀውን የኢሳይያስን ዋጋ ምሕረት እግዚአብሔር የነቢዩን ዋጋ አይ መንግሥተ ሰማያት፣ አይ ክርስትና፣ አይ የእግዚአብሔር ምሕረት በመጋዝ ሰነጠቅ። የኢሳይያስ አምላክ ብለ ኢሳይያስን አክብረ እግዚአብሔርን ስለጠራው የኢሳይያስን ዋጋ ሳይቀንስ ይሰጣል። ይሰጣል። ይህ የእግዚአብሔር ለጋስነት እንደውም ሊቃውንቱ ሲናገሩ ያመሰጥሩታል። ፍጡር ከአንዱ ሲሰጥ ለአንዱ ሲሰጥ ከአንዱ ቀንሶ ነው። እግዚአብሔር ግን አያችሁ ነቢዩን ያከበረ የነቢዩ ዋጋ ያገኛል። ራሱን ኤርምያስን ያከበረ የኤርምያስ ዋጋ ከኤርምያስ ሳይቀነስ ለዚህ ሰው ይሰጠዋል። ይሄ የእግዚአብሔር አሰራር ነው። እኩል መንግሥተ ሰማያት የሚሰጠን ለመግባት ያብቃን እንጂ ኢሳይያስ የሚወርሳት መንግሥተ ሰማያትና እኔ የምወርሳት መንግሥተ ሰማያት ልዩነት የላትም። ለመውረስ ከበቃው ዳዊት የሚወርሳትና እኛ የምንወርሳት አንድ ነው። ጳውሎስ ለፍቶ የወረሳት መንግሥተ ሰማያትና ፈያታዊ ዘየማን በ3 ሰዓት ንስሐ ገብቶ የወረሳት መንግሥተ ሰማያት አንድ ናት። ይሄ የእግዚአብሔር ለጋስነት ነው። በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። አምላክ ነቢያት የነቢያትን ያድለን። ጻድቁን በጻድቅ ዋጋ በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። በጻድቅን ዋጋ የጻድቁን ጻድቅ የተባለ አሁን በአንደኛው ትርጉማችን እስካሁን አንደኛው ላይ ያለን ጻድቅ የሚባለው እዚህ ውስጥ ክርስቶስ ራሱ ነው። ጻድቅ ማለት እውነተኛ ማለት ነው። ጻድቅን በጻድቁ ስም መቀበል ማለት እውነተኛ የሆነ ክርስቶስን በጻድቃን ሃይማኖት ያመነው ሰው የጻድቃንን ዋጋ ያገኛል ማለት ነው። ሃይማኖት እውነተኛውን እግዚአብሔር በአብርሃም መንገድ የተከተለው ሰው የአብርሃምን ዋጋ ያገኛል። እውነተኛውን እግዚአብሔር በእውነተኛው ነቢይ ስም በጳውሎስ ስም በጴጥሮስ መልክ በጊዮርጊስ በተክለ ሃይማኖት በቅድስት አርሴማ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ መንገድ ያመነውና የተከተለው ሰው የጻድቁ የአቡነ ገብረ መንፈስ ቅዱስን ዋጋ ያገኛል። ቤተ ክርስቲያንተኛ ሃይማኖት በዚህ የተነሳ ነው። ለምንድን ነው? ሰዎቹ እንዳመኑት ነው የምናምን። እውነተኞቹ ያመኑት ትክክለኛው ሃይማኖት የምንለው ለምንድን ነው? እውነተኞቹ የነገሩን ነው። እውነተኞቹ እኔ ለምሳሌ ማርቲን ሉተር የሚያምነውን አላምንም። የድርጅት ስም አልጠራውም። እኔ ማርቲን ሉተር የማያምነውን አላምንም ነው ያልኳቸው። ማርቲን ሉተር ውሸታም ሰው ነው። ውሸታም ሰው
አንድ ቀን ተቅለብልቦ ተሳለ። ድንገት መንገድ ላይ አባስ ቢያስቸግረው እዚያ አውሎ ነፋስ ደግሜ ብታድለኝ መነኩሴ ይሆናለሁ አለ። እንደዚህ ያለ ስለት አትሳሉ። እሺ አደራችሁ። እንደው እግዚአብሔር ማረ ይበል ብላችሁ ተስላችሁ እንዳትመነኩሱ። እንደው ይችን አውጣኝ እንጂ መነኩሴ ይሆናለሁ ኧረ አይባልም። ጓዴ ምንኩስና ቀላል መስሎሃል? ከባድ ነው። ገባና አቃተው። ካቃተው ንስሐ መግባት ነው ያለበት። ሰው መነኩሴ ሆኖ ንስሐ መግባት ይችላል ኃጢአት ከሰራ። ንስሐ ገብቶ ምንኩስናውን መቀጠል ሌላ ነገር ነው። ሲያገባ ደግሞ አቅቶኛል ቢልስ ምን አለበት? አይ ኢየሱስ ክርስቶስ ተገልጦ ምንኩስና ነውር ነው ብሎኛል፣ በኢየሱስ ክርስቶስ መዳን ነው እንጂ እንትን የለም ብሎ አቅቶኛል ማለት ሲያቅተው ጊዜ አበምኔቱ እኮ ቢመክረው መስተካከል ሲያቅተው ጊዜ ተገለጠልኝ ብሎ ወጣ። እናሳ የማርቲን ሉተር ሃይማኖት ትክክል ነው። እናሳ ኦርቶዶክስ ግን ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማችኋል ጀርመን ሄጄ ነበረ እና እንደው የማርቲን ሉተር ትውልዱ እዚያ ነውና እኔ እዚህ ሰው ያገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩኝ። ይሄ የሚበጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩኝ እና ሄጄ ማርቲን ሉተር መጀመሪያ ፕሮቴስት አድርጎ የለወጠው ሴንት አውግስቲን ገዳም አለ። ከገዳምነት ወደ ቸርችነት የለወጠው ማቸዋል። ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅባሉ የማያውቁት አገርዶ ቆርበት አንጥፉልኝ አለ። እኔ እንደው አሁን እኔ እዚህ ፓወርፖይንት ቢኖር አሳያችሁ ነበር። ፎቶግራፉን አንስቼው መጥቻለሁ ኢትዮጵያ እንዳሳየው ብዬ። እዚህ ቢራ ይሸጣል፣ ዋይን ይሸጣል አልኳቸው። አዎ ይሸጣል አለ። ልገዛቸው መስሏቸው ፎቶ ማንሳት ይቻላል አለ። ገዳሙን ያከራያችሁ ይሄን? አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድነው እዚህ መጥቶ ጻድቅ መሽተት? ኦርቶዶክስ ነው እንደዚህ ነው። ውሸታም ነው ማርቲን ሉተር። ክርስቶስን አላየውም። ክርስቶስን ያዩት አብርሃም፣ ይስሐቅ፣ ያዕቆብ ከዚያ በኋላ ደግሞ ሐዋርያት፣ ከዚያም ሰማዕታት፣ ከዚያም ጻድቃን። እኔ ካቃተኝ ኃጢአት ካሸነፈኝ ስጋዬ እምቢ ካለኝ ንስሐ ገባለሁ እንጂ ኃጢአቴን ሕግ አድርጌ አላመጣም። የሚያዋጣን የጻድቃን ጎዳና ነው። የውሸት ጎዳና ያዋጣ። አብርሃም ባገኘበት ክርስቶስ ይገኛል። ጳውሎስ በሄደበት ይገኛል። ኧረ ልፋት አይደለም፣ ስግደት አይደለም፣ ጾም አይደለም፣ ዋሻ መግባት አይደለም፣ ምን አይደለም። እንዴ ማን ነው ያለ እንደሱ? ቅዱስ ጳውሎስ ክርስቶስን ሲያገለግለው ምንድን ነበር? ብዙ ጊዜ መብል በማጣት እንቅልፍ በማጣት ብዙ ጊዜ በመገረፍ ባህር ውስጥ ተጥሎ በማደር በድንጋይ በመወገር በመገረፍ መሰቃየት በመሰደድ በመራብ ብርድ በመመታት ወዲያ ወዲህ በመንገላታት በመታሰር አብዝቶ በመጾም በራስ ፍልጠት በሆድ ቁርጠት በበሽታ በመሰቃየት ይህንን ሁሉ እያደረገ ቅዱስ ጳውሎስ አግኝቶታል። ክርስቶስ ያለ ስቃይ አይገኝም አላልኩም። ክርስቶስ ስላለልኝ ጾምና ጸሎት ስግደት ይቅርብኝ መከራ አይንካኝ ማለት ግን ኦርቶዶክሳዊ አይደለም። ጻድቁን በጻድቅ ስም እውነተኛውን እግዚአብሔር በእውነተኛ ሕይወት ያገለገሉት ያገኙታል። በእውነተኛ ሕይወት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን እኛ ስለዚህ እውነተኛውን እግዚአብሔር በሉ እስኪ በእውነተኞች መንገድ እንከተላለን። ስለዚህ የእግዚአብሔር ቤተሰቦች አሁን ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ መታሰቢያ ነው አይደለም? ለምንድን ነው የአቡነ ገብረ መንፈስ ቅዱስን መታሰቢያ የምናከብረው? አቡነ ገብረ መንፈስ ቅዱስ ምንድን ናቸው? ጻድቅ በሉ። ጻድቅ ማለት ምን ማለት ነው? አቤት እውነተኛ ማለት።
እውነተኛ ማለት ነው። በሮሜ መልእክት ላይ ጻድቅ የለም አንድም እንኳን ጻድቅ የለም የሚል ጥቅስ እየጠቀሱ የሚከራከሯቸው ሰዎች ታገኛላችሁ። ጻድቅ የለም፣ ሁሉም በድለዋል፣ ሁሉም ረክሰዋል፣ ሁሉንም ከሰናቸዋል፣ ጉሮሮታቸው እንደተከፈተ መቃብር ነው ይላል። ጻድቅ የለም ይላል። ስለዚህ ጻድቃን የሚባል ነገር የለም ይሏቸዋል። ጻድቅማ አለ እንጂ ጻድቅ የለም። ኖህ ጻድቅ ነበር፣ ሄኖክ ጻድቅ ነበር ይላል ቅዱስ ጳውሎስ ራሱ መልሶ ደግሞ። አብርሃም በሥራው ጸደቀ ማለት እኮ ጻድቅ ነው ማለት ነው። አብርሃም በእምነቱ ጸደቀ ማለት አብርሃም ጻድቅ ነው ማለት ነው። ጻድቅ የለም ያለበት ምክንያት ክርስቶስ ተወልዶ እንዲያድነን ምንም ሰው አልነበረም። አዳምን ለማዳን የበቃ ጽድቅ ያለው አልነበረም። ሁሉም እርግማን ነበረባቸው ለማለት ነው እንጂ ደግ ሰው የለም፣ ጻድቅ እውነተኛ ሰው የለም ማለት አይደለም። ጻድቃን ነበሩ። ስለዚህ እግዚአብሔር ጻድቅ ነው። በጻድቃን መንገድ የሄዱ ሰዎች እግዚአብሔርን ያገለግሉታል። ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ጻድቃንን ሁሉ የዘረዘረልን እሱ መንገድ እግዚአብሔር ከተለው ለማለት ነው። ወብነ ሰማይት ዘያውጉዱነ ከመደመና፣ እንደ ደመና የሚከቡን እነዚህ ምስክሮች አሉን። እነዚህን ምስክሮች አቁመን ወንትነው ለፍጹም መላክነ፣ የእምነታችንን አበጋዝ ክርስቶስን እንከተለው። ዕብራውያን ምዕራፍ 12 ላይ እነዚህን ምስክሮች አቁመን የእምነታችን ራስ ክርስቶስን እንከተለው። እነማንን ምስክር አቁመን? መንገድ የጠፋው ሰው ፖል እያየ መብራት እያየ ምልክት እያየ ዛፍ እያየ ወንዝ እያየ እንደሚከተለው ክርስቶስን ስንከተል እምናያቸው የመንገድ ምልክቶቻችን እና አቡነ ገብረ መንፈስ ቅዱስ ናቸው። መንገድ የሚያሳዩን ምሕረት እንደማን ነው ተብለን ብንጠየቅ ጌታ የሚራሩ ብፁዓን ናቸው ብሎናል። የሚራሩ ብፁዓን ናቸው። መራራት እንደማን ነው ብንል እንደ ገብረ መንፈስ ቅዱስ፣ እንደ ገብረ መንፈስ ቅዱስ። ለምን የሚራሩ? ለአንበሳ የሚራሩ፣ ለነብር የሚራሩ። ጻድቅ ይትራራህ ላይ ለነፍሰ እንስሳሁ። ጻድቅ ሰው ለእንስሳ እንኳን ያዝናል ይላል ሰሎሞን። ጻድቅ ሰው ለእንስሳ እንኳን ያዝናል። እንደማን? እንደ ገብረ መንፈስ ቅዱስ፣ እንደ ገብረ መንፈስ ቅዱስ። እግዚአብሔር ስሳ ነብርና ስሳ አንበሳ ያጅብሃል ሲላቸው ጌታዬ ምን አበላቸዋለሁ? ምን አበላቸዋለሁ? የእግርህን ትቢያ ልሰው ይኖራሉ። ለምን የሚያዝኑ? ለአንበሳ ለነብር የሚያዝኑ፣ ለምድር የሚያዝኑላት ገብረ መንፈስ ቅዱስ፣ ለቆሙባት ምድር የሚያዝኑ፣ ለቆሙባት ምድር። ጻድቁ አቡነ ገብረ መንፈስ ቅዱስ ልብስ የላቸውም። ክርስቶስን በፍጹም ልባቸው የተከተሉት ነው። እግዚአብሔርን በፍጹም ኃይል፣ በፍጹም ልብ፣ በፍጹም ሕሊና፣ በፍጹም ሰውነት ውደደው። በፍጹም ሕሊና ማለት ሕሊና ዘወር ሳይል እኮ ነው። ዘወር ሳይል ዓይናቸውን ሊጠጣ አሞራ ሲመጣ እንደዚህ አድርገው በእጃቸው ያላስወገዱት ለምን ይመስላችኋል? ሕሊናቸው እግዚአብሔርን ከማሰብ እንዳያቋርጥ እኮ በፍጹም ሕሊናቸው የወደዱት ያለ ልብስ በፍጹም ሰውነታቸው ጌታዬ ኢየሱስ ክርስቶስ ለእኔ ስትል በጥፊ ተመታ፣ እኔን ይምቱኝ ጌታዬ። ጉንጫቸውን በድንጋይ እየመቱ መከራውን ለመሳተፍ እየተደበደቡ በሰንሰለት ሰውነታቸውን እያሰሩ እኔን ይቸንክሩኝ ጌታዬ እያሉ ያሰቡት ሲራሩ ለምድር የሚያዝኑላት ክርስቶስን በፍጹም ልባቸው ስለተከተሉ እናቱን፣ አባቱን፣ ወንድሙን፣ ልጆቹን ለእኔ ሲል የተወ 100 እጥፍ ይቀበላል አላለም ጌታ ብሏል። አዲያ አቡነ ገብረ መንፈስ ቅዱስ ስንት እናት አላቸው? አንዲት። ስንት አባት አላቸው? አንድ። ዘመድ ቢኖራቸው 10 15። ግን ጻድቁ አቡነ ገብረ መንፈስ ቅዱስ ቤተሰቡን ጥለው ክርስቶስን ስለተከተሉት ምርሃኒ ጊዜው ፍኖተ ከንተ ባቲ አህጉር፣ መንገድህን ምራኝ እያሉ ከግብፅ ኢትዮጵያ ተንከራተው ስለተከተሉት እግዚአብሔር 100 እጥፍ መላእክት ገብረ መንፈስ ቅዱስን እንዲጠብቋቸው አደረገ። ስለዚህ ምድረ በዳ ላይ ሲኖሩ ልብስ ስላልነበራቸው የቆሙበት ቦታ ላይ ዝናብ አይዘንም ነበረ እና ዝናብ ስለማይዘንም አይ ምድሪቱን በኃጢአት ያስጠማዋት ብለው ሸሻ ይሉላታል። ከዚያ በኋላ ምድሪቱ ትጠጣለች።
ኢትዮጵያ ለምድር የሚያዝኑ ሰዎች የነበሩባት ሀገር ናት። ዛሬ ደግሞ ለሰው የሚያዝንም ጠፋ። ርኅራኄን የሚያስተምሩን የወንጌል መንገደኞች፣ የወንጌል መሪዎች ክርስቶስን መከተል እንደማን ነው? እንደ ገብረ መንፈስ ቅዱስ ነዋ። ሌት ተቀን እየጸለዩ ጌታዬ ኢየሱስ ክርስቶስ የምትርበኝ አንተነ፣ የምትጠማኝ አንተነ፣ እንጀራ ለምኔ፣ አባቴ አንተነ፣ እናቴ አንተነ፣ ሀገሬ አንተነ፣ መኖሪያ አንተነ፣ ልብሴ አንተነ፣ ልብስ ለምኔ ጌታዬ ብለው የሚከተሉት ማምለክ እንደ ገብረ መንፈስ ቅዱስ፣ መኖር እንደ ገብረ መንፈስ ቅዱስ፣ ንጹሕ መሆን እንደ ገብረ መንፈስ ቅዱስ፣ ምስጋና የማይፈልጉ ገብረ መንፈስ ቅዱስ፣ ድውይ ፈውሰው እንዳይታወቅባቸው የሚሸሹት ትሕትና እንደ ገብረ መንፈስ ቅዱስ። እንደዚህ አድርጎ እንደ ገብረ መንፈስ ቅዱስ የተከተለው ጌታ ምን ብሎ ነበረ? ራሱን ለባልንጀራው አሳልፎ ከመስጠት በላይ ከዚህ የሚበልጥ ፍቅር የለም አለ። የማቴዎስ ወንጌል ምዕራፍ 13 ላይ ሲነግረን፣ ምዕራፍ 15 ላይ ይቅር በሉኝ፣ ምዕራፍ 15 ራሱን ለባልንጀራው አሳልፎ ከሚሰጥ ሰው በላይ ፍቅር የለም፣ ይሄ ሰው እኔን ይመስለኛል አሉ። ታዲያሳ አቡነ ገብረ መንፈስ ቅዱስ ኢትዮጵያ ውስጥ መጡና ምን አሉ? የኢትዮጵያን ሰዎች ካልማርክልኝ አልወጣም ባህር ውስጥ። ፍቅር እንደማን ነው? እንደ ገብረ መንፈስ ቅዱስ። አገር ካልማርክልኝ አልወጣም የሚሉ ፍቅር እንደ ገብረ መንፈስ ቅዱስ፣ ጾም እንደ ገብረ መንፈስ ቅዱስ፣ ትሕትና እንደ ገብረ መንፈስ ቅዱስ፣ ራስን ባዶ ማድረግ እንደ ገብረ መንፈስ ቅዱስ፣ እግዚአብሔርን ማገልገል እንደ ገብረ መንፈስ ቅዱስ፣ ሳያዩ ማመን እንደ ገብረ መንፈስ ቅዱስ። አብርሃምን በሰው አምሳል የተገለጠ አምላክ 3 ሽማግሌ ሆኖ ተገልጦላቸዋል ለገብረ መንፈስ ቅዱስ። እባክህ አንተ ሽማግሌ ዘለን ቢሉ በትሕትና አዝለው የሚጓዙ ሰው የማይመርጡ ትሑት ገብረ መንፈስ ቅዱስ ናቸው። ክርስቶስን እንደ ገብረ መንፈስ ቅዱስ የተከተለ ሰው የገብረ መንፈስ ቅዱስን ዋጋ ያገኛል። እስቲ በሉ ክርስቶስን በሉ። በገብረ መንፈስ ቅዱስ መንገድ ያገለገለ የገብረ መንፈስ ቅዱስን ዋጋ ምን ይላል? ያገኛል። የመጨረሻው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ነቢይን በነቢይ ስም ማለት ምን ማለት ይመስላችኋል? ደግሞ አሁን ደግሞ ነቢያትን ጻድቃንን በክርስቶስ ስም የተቀበሉ እስኪ በሉ። ነቢያትን በሉ፣ ጻድቃንን በክርስቶስ ስም የተቀበለ ጌታችን ኢየሱስ ክርስቶስ ነቢይ ተብሎ ሲጠራ ሁሉን አዋቂ ማለት ነው። ነቢያት ነቢይ ተብለው ሲጠሩ ደግሞ መምህራን ማለት ነው። የተለያየ ትርጉም ነው ያላቸው። እሱ ሁሉን ስለሚያውቅ ነው ነቢይ ይባል። ክርስቶስ ጻድቃንን በክርስቶስ ስም የተቀበለ ሰው የጻድቃንን ዋጋ ክርስቶስ የሚያወርሳትን ዋጋ ያገኛል። ጻድቃንን በክርስቶስ ስም ገብረ መንፈስ ቅዱስን የማገለግላቸው ለምንድን ነው? የማን ተላላኪ ናቸው ብዬ ነው? የክርስቶስ ብዬ። እና እንግዳ ምን ብዬ ነው የማከብራቸው? ገብረ መንፈስ ቅዱስ አምላክ እንላለን? ተናገሩላችሁም። ፈጣሪ እንላለን? እናመልካለን? አናመልክም። ገብረ መንፈስ ቅዱስ የክርስቶስ ለባሴ ክርስቶስ፣ ክርስቶስን የለበሱ። እዚሁ ማቴዎስ ወንጌል ምዕራፍ 10 ላይ ምን አለ? አንተን የተቀበለ እኔን ይቀበላል። ለምን? ጻድቃን ማለት ክርስቶስን የለበሱ ማለት ነው። እንዲህ አላለንም ቅድም? ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 16 ላይ ምዕራፍ 10 ላይ ምዕራፍ 10 ቁጥር 24 ጀምሮ የኔ ሊሆን የሚፈልግ ሰው ካለ ራሱን ይካድ። ራሱን ይካድ ማለት ለራሱ መኖር ያቁም። ሰው የራሱን ፈቃድ ሲጨርስ እግዚአብሔር በሱ ላይ ያድራል። እግዚአብሔርን ሲለብስ አሁን ምን አለ ቅዱስ ጳውሎስ? አንሰ ያሎኩ ወበሕይወተ ክርስቶስ አሎኩ። ዕብራውያን ገላትያ ምዕራፍ 2 ቁጥር 20 ገላትያ ምዕራፍ 2 ቁጥር 20 ላይ እኔ አሁን በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ በእኔ የሚኖር ክርስቶስ ነው። ጻድቃን የራሳቸውን ፈቃድ ሲገሉት የክርስቶስ ፈቃድ በእነሱ መኖር ይጀምራል። አሁን የጻድቃን የአቡነ ገብረ መንፈስ ቅዱስ የአቡነ ተክለ ሃይማኖትን በዓል ስናከብር ክርስቶስን ለብሰው ወደኛ ስለሚመጡ ነው። ክርስቶስን ለብሰው ወደኛ ይመጣሉ። በብሉይ ኪዳን ታቦት ሲመጣ እግዚአብሔር በታቦቱ ላይ ይመጣ እንደነበረ ዛሬ ደግሞ ታቦት ሆነው የሚመጡት እነዚህ ጻድቃን ናቸው። ስንጠራቸው ክርስቶስን ለብሰው ነው የሚመጡት፣ እርቃናቸውን አይደሉም። የገላትያ መልእክት ምዕራፍ 3 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። እነዚህ ቅዱሳን ጽድቅ እየሰሩ ክርስቶስን ለብሰው ስለሚያበሩ
ገብረ መንፈስ ቅዱስ ስል የሚመጣ በሳቸው ላይ አድሮ መድኃኔ ዓለም ነው። ተክለ ሃይማኖት ስል ለብሰውት የሚመጡ ክርስቶስን የክርስቶስን አገልግለው የሞቱ ኧረ ጎበዝ። በመጽሐፍ ቅዱስ እንኳን እግዚአብሔርን ያገለገለ ሰው እግዚአብሔርን ያገለገለ ዕቃ ክብር አለው። እግዚአብሔርን ያገለገሉ ናቸው እነዚህ። ለዕቃ ቤት ዕቃውን ተጠንቅቀህ አኑር ብሎታል ሙሴን። መጫሪያውን አኑረው፣ ገሉን አኑረው፣ ድስቱን፣ ኩስኩስቱን፣ ጭልፋውን በተከበረ ቦታ አኑረው ብሎታል። እነዚህ እግዚአብሔርን የተሸከሙ ምርጥ ዕቃዎች ናቸው። እነዚህን ስናከብር እግዚአብሔርን እናከብራለን። በመጨረሻ የምነግራችሁ ሌላ ብናጣ ቀዝቃዛ ውሃ ስለ አምላከ ገብረ መንፈስ ቅዱስ ስለ አምላከ ተክለ ሃይማኖት ብለን እንሰጣለን። ለምንድነው ቀዝቃዛ ውሃ ያለን ጌታ? ቀዝቃዛ ውሃ ያለን ማር ስጡ ቢለንስ ስንቱ ማር ያገኛል? ፍሪዳ ረዱ ቢለንስ ስንቱ ፍሪዳ ያገኛል? ወርቅ ስጡ ቢለንስ ስንቱ ወርቅ ያገኛል? ብር ስጡ ቢለንስ ስንቱ ብር ያገኛል? ግን ቀዝቃዛ ውሃ ድሃም ያገኛል። ክርስቶስ ሰውን ለመማር ሰው ካለው ዝቅተኛ ሀብት ድረስ ይወርዳል ማለት ነው ትርጉሙ። ቀዝቃዛ ውሃ የሰጠ ማለት ሰው ያለውን ምንም ነገር ለእግዚአብሔር ይዞት ከመጣ መንግስቱን ይወርሳል። መንግስተ ሰማያት ባለን ነገር የምንወርሳት ናት። ባዶአችንን የምንወርሳት አለን። ውሃ ሽታ የለውም። ባዶ የሆነ ህይወቱን ይዞ እንኳ ቢሆን የመጣ የጻድቁ የገብረ መንፈስ ቅዱስ አምላክ እርዳኝ ብሎ የመጣ ሰው እንደ ውሃ ባዶ ቢሆን እንኳን መዓዛ ባይኖረው እንኳን መንግስቱን ይወርሳል። መጨረሻው ትርጉም ግን ቅዱስ ቄርሎስ እንደተረጎመው ሰው ዓይንና ጆሮውን እጅና እግሩን ቆራርጦ እንኳን በሰማዕትነት መከራ ቢከፍል በመንግስተ ሰማያት ከሚያገኘው ዋጋ አንጻር አይዟችሁ መከራችን ሁሉ ቀዝቃዛ ውሃ ነው። መንግስተ ሰማያት የምናገኘው ክብር ብዙ ነው። ጊዮርጊስ ከሁለት ቢፈለጥ ዓይኑን ቢያወጣ በመንኮራኩር ቢፈጭ እንኳን ከመንግስተ ሰማያት አንጻር እንኳን የኛ መከራ የሱን መከራ ቀዝቃዛ ውሃ እንደመስጠት ነው ማለት ነው። ትንሽ ነገር ሰጥተን ትልቁን መንግስተ ሰማያት ሊያወርሰን ለድህነት ምክንያት የሚፈልግልን ቸሮ አምላክ ኢየሱስ ክርስቶስ ለሱ ለባሕርይ አባቱ ለአብ ለባሕርይ ሕይወቱ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ክብር ምስጋና ይሁን። አሜን። ይቆየን።